ቤተሰብ የማታ ይለያል ይለያል። ያበደ የማታ በስመ አብ። የሰው ፍቅር ይስጠን እግዚአብሔር። ሩታ የሰው ፍቅር አላት፣ የሰው መውደድ አላት። ምን አይነት አክል ሩታ ሰው እንደሚወዳት ነው የተረዳው ማታ ማለት ነው። 25,000 ሰው እኮ ነው ሩታ ሲከተል የነበረ። ሩታ ጋር የነበሩ ሰዎች ናቸው አብርሽ ቤት እየሄዱ ማለት ነው። እግዚአብሔርን የሰው መውደድ ይስጠን፣ የሰው ፍቅር ይስጠን እንደ ሩታ ማለት ነው። በጣም ትለያላችሁ። የምሬ ነው ምላችሁ። አቤት 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 የሰው ፍቅር አዮ ማታ ማለት ነው። እንደ ማታ ደስ ብሎኝ አቅም እዛ ሰፈር አቤት ውርደት። ከእንደዚህ ውርደት ፈጣሪ ይጠብቃል። አብርሽ እኔ አፈርኩ፣ ቤተሰብ እኔ አፈርኩ። እዛ ሰፈር አብርሽ ጉራ ብቻ። ወሽምትዬ ደህና ነሽ ግን አደርሽ ግን ወዮ ወዮ። ከእንደዚህ ውርደት ፈጣሪ ይጠብቃል። ከሩታ ጋር አትወዳደሩ፣ ከሩታ እህቶች ጋር አትወዳደሩ፣ አትጋፈጡ። ስትጋፈጡ ትዋረዳላችሁ። እንደዛ ነው የተረዳው ቤተሰብ። እንደ ማታ እግዚአብሔርን ተደስቼ አላቅም። እንዴት ደስ እንዳለኝ፣ ስንት አንበሳ እንደወረደ አያችሁ ቤተሰብ። ድመት አልቀራ፣ መኪና አልቀራ፣ ምን አልቀራ። ይማታ በፈጣሪ ስም አረ ስንት አንበሳ ነው? ወደ 6 ወደ 7 አንበሳ ነው መሰለኝ የወረደ ማታ ማለት ነው። ድመት ትላላችሁ በፈጣሪ ስም። የማታ ይገርማል ይገርማል ይገርማል። አብርሽና ውሽምት ከወጡ በኋላ 2 አንበሳ ነው የወረደ መሰለኝ እናንተ። የማታ የሚገርም ነው ቤተሰብ። እኔ ምን አይነት አክል ከሩታ ጎን ሰው እንዳለን የተረዳው፣ ምን አይነት አክል ለሩታ ሰው ቦታ እንዳለን የተረዳው፣ ምን አይነት አክል ፍቅር እንዳለን የተረዳው። ሩታ የሰው ፍቅር ይስጥሽ ከዚህ በላይ ማለት ነው። ገና ከፍታ ላይ ትገኛለሽ የኔ ቆንጆ፣ የኔ አንበሲት፣ የኔ ጀግና ሴት። ከሩታ ጋር አትወዳደሩ አትወዳደሩ። ውሽምትዬ ተዋረርሽ፣ አንቺ ተዋረርሽ። የሰውን ባልቀምተሽ ደግሞ ከሩታ ጋር እኩል ጌም ለመጫወት ትመጣለሽ። አታፍሪ፣ አሳፋሪ ሴትዮ ማለት ነው። ወዮ ወዮ ወዮ። እንደማታ እኔ እኔ እንጃ እንደማታ አፍሬላት አላቅም ቤተሰብ። በጣም ነው ያፈርኩ፣ በጣም ነው ያፈርኩ በሷ ማለት ነው። በጣም ነው ያፈርኩ እግዚአብሔር። ከሩታ ጋር አትጋፈጪ ውሽምትዬ ማለት ነው። ትዋረዳለሽ። ይሄው ተዋረርሽ። ደግሞ አብርሽ እኮ ነው ለሷ የሚጫወተ። እሷ አንዴ ቅፍ ታደርጋለች፣ አንዴ ምን ታደርጋለች። አረ የሰው ባለ ሙጭጭ። ደግሞ ጌም ከሩታ ጋር እኩል ለመጋፈጥ ሩታን ለማሸነፍም ደግሞ ትሞክራለች። አቤት ጉራችሁ፣ አቤት ጉራችሁ፣ አቤት ጉራችሁ። አበባ ነው ስንት አበባ ነው የተሰጠው? ምንም ነገር አልተሰጣችሁ። ጉራ ብቻ። ከሩታ ጋር እኩል አትጋፈጡ፣ ከሩታ የኤቶች ጋር አትጋፈጡ። እግዚአብሔር ወደ 60 ሚሊዮን ታፕታፕ ራሱ ሼር ትላላችሁ። ወዮ ወዮ ወዮ። የማታ የሚገርም ነው እግዚአብሔር። የደስታችን ቀን ነበረ ማታ። አብርሽ 0 በ0 ታብ የለም ምን የለም። የሚገርም ነው። አብርሽ አንገቱን ደፍቶ ወጣ ከውሽምት ጋር። እንደዚህ ነው የሰው ፍቅር ሲሰጣችሁ፣ እንደዚህ ነው። እንደ ሩታ የሰው ፍቅር ሲሰጣችሁ እንደዚህ ነው የምትከበሩ ማለት ነው። አብርሽ ገና ከሰው በታች ትሆናለህ እግዚአብሔርን። ምክንያቱም ሩታ አልገፋችሁም። አንተ ገፍታን ወደ ሌላ ሴት እየርከ ማለት ነው። የዛሬ አመት ዝላሃል ከሩታ ጋር ነበርክ፣ ከሩታ ጠገቤ ነበርክ። ዛሬ ላይ ግን ከሰው በታች ስትሆን ምን ተሰማ? እንዴት እንደተናደዱ፣ እንዴት እንደተቃጠሉ፣ ሄርሜላ እንዴት እንደተናደደችው በድንጋጤ ነው ወጡ ማለት ነው። ይሄ ከእንደዚህ ውርደት ፈጣሪ ይጠብቃል። አብርሽ በራስ እጅ ነው፣ በራስ እጅ ነው ይሄ ሁሉን እያጣ ማለት ነው። ይሄ ሁሉ ክብር እያጣው በራስ እጅ ነው። ሩታ ገና ከፍታ ላይ ትገኛለች፣ የኛ ጀግና ማለት ነው። አንተ ግን ለውሽምት ነበር ሲደግፍ የነበር። በ2 ስልክም በ10 ስልክ ታፕታፕ አድርግላታለሁ ሄርሜላ እንደምታሸንፍ እርግጠኛ ነኝ ያልክ ሰውዬ ማለት ነው። ተዋርደሃል። ጉራ ብቻ። አንተ ወንድ አይደለም እኮ የወንድ አልጫ ከእናንተ ዝሙት ነው ሰው እየተማረ ያለ። ከአብርሽ እንዳ ከሄርሜላ ዝሙት ነው የምንማረው ማለት ነው።
እንደ ሄርሜላና እንደ አብርሽ ዝሙት የሚሰሩ ናቸው። እነሱ የሚደግፉ የሰውን ባህል የምትቀሙ ኢጃዛ ቤት የምትኖሩ የሰውን ገንዘብ የምትበሉ ሰዎች ናቸው። ሄርሜላና አብርሽ የምትደግፉ ማለት ነው። የምሬ ነው። ይሄን የተረዳው ከእናንተ ማለት ነው። ምንም ታብ የለም፣ ምን የለም፣ ምን የለም። ሩታ ቤት የነበሩ ሰዎች ናቸው እኮ አብርሽ ቤት እየሄደ ማለት ነው። ወዮ ወዮ፣ ከእንደዚህ ውርደት ፈጣሪ ይጠብቀን። እግዚአብሔር ነው የምላችሁ የማታ የሚገርም ጊዜ ነበረ። የሚገርም ጊዜ ነበረ። ከሩታ ጋር አትጋፈጡ። የሚገርም ግጥም ነበረ ሩታ ቤት። በስመ አብ ሩታ እንኳን ከደስታ በላይ ነው በቃ ተሰምቷት። መጨረሻ ላይ የሆነ ጊዜ አልቅሳለች። አልቅሳም በውስጥ ይዛ ነው ህንባው ማለት ነው። እንደዚህ ነው የሰው ፍቅር ሲሰጣቸው እግዚአብሔር። እንዲህ በጣም ነው ያኮራችሁ የሩታ ኤቶች። ትለያላችሁ። ምን አይነት አክል ለሩታ ሰው ቦታ እንዳላት፣ ምን አይነት የሰው ፍቅር እንዳላት ነው ያየው። በጣም ነው የተገረምኩ ማታ ማለት ነው። በስመ አብ ትለያላችሁ፣ ጌታ ትለያላችሁ። ወደፊት ሁሌ ወደፊት ሩታ ከፍታ ላይ ትገኛለች። አብርሽ ደግሞ ከሰው በታች ዝቅ ትላለ። ገና ትወርዳለ ማለት ነው። ገና ትወርዳለ። ሩታን ደግሞ በእግር ለምና እስከምትመጣ ድረስ ላይ ትደርሳለ። ጠብቀኝ ብቻ። ፈጣሪ ለሁላችሁም ጤና ይስጠን። ብሎ ነው የሚታየው። ለምን ፊልተር ስላለው። እኔ የምልህ አንተ ሲጀምር ያለ ተከሻ ጃኬት መልበስ ይቻላል እንዴ? አይቻልም እኮ አይቻልም። ወንድማችን አምነ መጀመሪያ ሩታ ትችላለች ብለህ መቀበል ነበረብህ። ከዛን ደግሞ ሲቀጥል አንተና ሄርሜላን የሚደግፉ ሰዎች ብር ያላቸው መስሎክ ነው። ኢጃዛ ቤት ከመዳም ከከፊላቸው ቤት ጠፍተው ኢጃዛ ቤት ቁጭ ብለው 10 ድራምና 20 ድራም እየለመኑ ሩዝ ቀቅለው የሚበሉት ያጡ ስግደተኞች ናቸው አንተ የሚከተሉ። እንዴት ብትለኝ እነሱ ከሰው ባል ጋር እያማገጡ ስለሚበሉ ሄርሜላም እንደዚህ እንድታረግ ነው የደገፏት እንጂ አንተና ሄርሜላን የሚከተል ጭንቅላት ያለው ሰው ይመስልካል? ገንዘብ ያለው ይመስልካል? ምላስ ከዛ እንደ ሄርሜላ ሰርቆና ዋሽቶ የሚኖር የሰውን ቤት የሚረብሽ ሰው ነው የሚከተላቸው። እንደዚህ ከመዋረድስ እንደዚህ አፍሮ ከመቅረትስ ጌሙ ቢቀርብክስ? ገና ለገና እንደው ብር እንሰራለን ብለን ውርደት እኮ 18,000 በ400 በ500,000 ውርደት ነው። ይሄ ውርደት ነው፣ ውርደት ነው። ወንድማችን እንደዚህ በማዋረድ በጣም አዝኛለሁ። ግን ከጥፋታችሁ ተበላሹ። ነገርኳችሁ። እናንተን የሚወዳችሁና ሄርሜላ አብርሃም የሚሉት የሰው ቤት የሚረብሹ፣ ሰውን ሜዳ የሚያስቀሩ፣ የሰውን አላማ የሚሰብሩ፣ ከዛን ሲቀጥል ደግሞ ከሰው መንገድ የሚያናቅፉ ነው። አንተና ሩታ አብራችሁ ነው እንጂ ህይወታችሁ የተቀየረው ሄርሜላ መታ አይደለም። ሄርሜላ መታ ምን አስተማረችን? እኛ ዝሙት፣ የሰው ባለንቺት እንዴት እንደማድረግ ደግሞ ማለት ነው። እኔ የምልሽ ሄርሜላ እንደዚህ ልጥፍ ትያለሽ። እንደው ቢያንስ እንደ አብርሃም አይነት ልጋጋም እስካሁን አላገኘሽም። የመጀመሪያሽ ነው አብርሃም። ወንድ አይቶ የሚያውቅ ሰው አይደለም። በጣም ገሮብሻል። ወንድ ገሮብሻል። ከዛን ደግሞ ሲቀጥል ከሩታ ጋር ተከሻ መለካከትሽ፣ ከሩታ ጋር እኩል ነኝ ብለሽ ጌም ለመጫወት መውቃትሽ። እንደው ከሩታ ጋር የሚያነጻጽርሽ ሰው ቢኖር፣ አንቺ ትሻለሽ ብሎ የሚያስብሽ ሰው ቢኖር፣ የሰው ባልን የሚቀማ ሴት፣ የሰው ሚስትን የሚቀማው ወንድ ነው። ሄርሜላ ጥሩ ናት አይደለችማ። አንድ ቀን ጥሩ ስራ ሰርተሽ አይደለም የመጣሽው። ስትመጪ አመጣጥሽ ራሱ የባለጌ ነው። ለባለጌ ደግሞ ሰፖርት አይደረግም። ለጨዋ ነብር እኮ ነች ነብር። እንደዚህ ብላችሁ እስከ መውጣት ተደረሰቻችሁ። ስለዚህ ሽንፈትን አምነ ተመለስ። ከሩታ ፋሚሊ ጋር መጋጨት ማለት ህይወት እንዳለክ እንደሚል አሁንም ቢዩክ ያለው እየመጣ አንዳንዴ ከሩታ ጋር ስለምትበጣበጥ ነው እንጂ ሙታሃል። አደባባይ ላይ ክደትን እኮ ነው ያስተማርከን አንተ። አደባባይ ላይ ሰው እንዴት መካደድ እንደሚቻል
ከሰው እንዴት መለየት እንደሚቻል የሰውን ቅስም እንዴት መስበር እንደሚቻል ያስተማርከኝ። አንተን ሰፖርት የሚያደርግ ባለጌ ደግሞ ባለጌዎችም ሰፖርት አላደረጉ ሀሳብ ራሱ አልደገፉም። እንደዚህ ተዋርደ ከመውጣት ህይወትን አንተ ትልቅ ዩቱበር ነህ። አንድ ሌላ ዩቱበር ለማሳደግ ፋሚሊ ለማብዛት ብለህ ህይወትን የምትረብሽ ሁሌም ሰው ከሴት ጎን ነው ያለው። ደግሞ በእንደዚህ አይነት መንገድ ማንም ሩታ የሚጠላት የለም። ኦኬ የምትወደድ ልጅ ናት። ድራማ እንኳን ብትሰራ እሷ ከራሷ ጋር የመጥማት ነው የምትሰራው። እናንተ ግን ብልግናችሁን ስላስተማራችሁ ተዋርዳችኋል። ቴንኪው የሩታ ቤተሰቦች እንደው አፋቸውን አስይዛችሁ ስለላካችሁልን እናመሰግናለን። የሰጣችሁን ዘመናችሁ ይባረክ። ታብታብ ያደረጋችሁ እኔም አድርጌ ያለው ያ በጣም ነው ደስ ያለኝ። ማሸነፍ ሳይሆን ተዋርዳችሁ በመውጣታችሁ። ማሸነፍ ማለት እኮ 200 ሆነ እንኳን 300 ሺህ ብትሆን ጥሩ ማሸነፍ። አንተ ገና 20 ሺህ ሳትገባ ነው የተሸነፍከው።